ብልጽግና ፓርቲ ሀገር በቀል የኢኮኖሚ ማሻሻያዎችን ተግባራዊ አድርጎ ጥራት ያለው የኢኮኖሚ እድገት በማምጣት ሜጋ ፕሮጀክቶችን በማጠናቀቅ የሕዝብን ሁለንተናዊ ተጠቃሚነትን ለማረጋገጥ እየተጋ ነው አሉ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላም። የሕዝብን ሁለንተናዊ ተጠቃሚነት ለማረጋገጥ ሕዝቡ በየደረጃው የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ለመመለስ ከምን ጊዜውም በላይ ትኩረት ተሰጥቶ እንደሚሰራም ተመላክቷል። የወላይታ ዞንና የሶዶ ከተማ አስተዳደር በጋራ ያዘጋጁት የማጠቃለያ ህዝባዊ የውይይት መድረክ በዛሬው ዕለት ተካሂዷል። መሰዊያ አስቀል ባለፉት ሳምንታት በወላይታ ዞን በሚገኙ ሁሉም መዋቅሮች ህዝባዊ የውይይት መድረክ ሲካሄድ መቆየቱ የሚታወስ ነው። በዛሬው ዕለት የወላይታ ዞንና የሶዶ ከተማ አስተዳደር በጋራ ባዘጋጁት የማጠቃለያ ህዝባዊ መድረክ ላይ የተገኙት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ፓርቲው ሀገር በቀል የኢኮኖሚ ማሻሻያዎችን ተግባራዊ በማድረግ ሜጋ ፕሮጀክቶችን በማጠናቀቅ ጥራት ያለውን የኢኮኖሚ እድገት እውን አድርጎ የህዝብን ተጠቃሚነት ለማረጋገጥ እየተጋ መሆኑን ተናግረዋል። ኢኮኖሚ ሲታሰር ደግሞ ሁሉም ነገር ይታሰራል። ስለዚህ ደሞዝ መክፈል ከማይችልበት የህዳሴ ግድብን ገንብቶ ጥንቅቅ አድርጎ ለኢትዮጵያ ህዝብ ያበረከተ የለውጥ መንግስት ነው መንግስታችን። ሀገር በቀል ኢኮኖሚ እንግዲህ ኢኮኖሚ ሲመራ ብዙም ጊዜ ወይ ሊበራል ኢኮኖሚ ነው ወይ ሶሻል ኢኮኖሚ ነው የሚሆነው። ይሄ ለኛ ጫፍና ጫፍ ነው። ስለዚህ ሀገር በቀል የኢኮኖሚ ማሻሻያ ብሎ ማሻሻያ 1.0 ብሎ ማሻሻያ 2.0 ብሎ በዚህ ማሻሻያ ጥራት ያለውን የኢኮኖሚ እድገት እያረጋገጠ ነው። ብልጽግና ፓርቲ ሀገሪቱን መምራት ከጀመረ ወዲህ በመላ ሀገሪቱ በርካታ ለውጦች የታዩ ሲሆን ለዚህም በወላይታ ዞንና በሶዶ ከተማ አስተዳደር እየታዩ ያሉ ለውጦች ማሳያ ናቸው ተብሏል። እንደ ዞናችን ይሄ የለውጡ መንግስት ሀገራችን መምራት ከጀመረ በኋላ እኛም የራሳችን ድርሻ ይዘን ወስደን የሰራናቸው በጣም በርካታ ተግባራት ለምርጫ የሚያበቁን ብንመረጥ ከዚህ በላይ ደግሞ መስራት እንደምንችል የሚያሳዩ በርካታ ለውጥ ስራዎችን ስንሰራ ቆይተናል። ወላይታ ሶዶ ሁለተኛ ደረጃ ትምህርት ቤት በስተጀርባ ለረጅም ጊዜ አስታዋሽ ያጣው ጎርጅ የተጀመረው የወንዝ ዳርቻ ልማት የዳሞታ ተራራ ከተራራነት ባሻገር የኢኮ ቱሪዝም ለማድረግ የተጀመሩ የልማት ስራዎች ጥቂት እንዲሁም በየሰፈሩ በየመንደሩ የሚነሱ የልማትና የመልካም አስተዳደር ስራዎች የሚጠቀሱ ናቸው። በመድረኩ የተገኙ የውይይቱ ተሳታፊዎችም በትኩረት ሊሰሩ በሚገቡ ጉዳዮች ላይ ሀሳባቸውን ሰጥተዋል። እኛ ብልጽግናን እንድንጠላ አንዳንድ ቦታ ላይ አንዳንድ ጉዳይ ይዘን ስንሄድ ሰዎች እኛን አይበድሉ። ቢያንስ ለኛ የምግብ ዋስትናችን ጉዳይ በትክክል የምንጠብቀው ከወይቦ መስኖ ነው እንደ ወላይታ። ሌላው ከመርካቶ ገበያ ጋር ያለው ጉዳይ የተያዘበት አግባብ በጣም ጥሩ ነው። ሰዎቹ ገንዘብ እያስገቡ ናቸው። በራሳቸው ገንዘብ ስለሚሰሩ ልዩ ትኩረት ተሰጥቶ የሚሰራበት ሂደት ቢፈጠር ጥሩ ነው። አየር ማረፊያና የአረካ ከተማ ሆስፒታል ዱቦ ሆስፒታል ጉዳይ እባካችሁ ዱቦ ሆስፒታል የ6 ዞኖች መናገሻ የነበረ እየከሰመ ያለው ሆስፒታል ነው። በቀጣይ የህዝቡን የልማትና የመልካም አስተዳደር ጥያቄዎች ደረጃ በደረጃ ለመመለስ እንደሚሰራም ተጠቁሟል። የቱሪዝም ሴክተር ላይም የተነሱ ነገሮችን በዚህ መንገድ የምናያቸውና እየሰራን ያለንባቸው መሰረታዊ ነገሮች እንዳሉ ቢወሰድ ሌሎች ከልማት ጋር ከኢንቨስትመንት ጋር ከማዕድን ጋር ከተለያዩ ዩኒቨርሲቲዎች የጀመሯቸው ከገበያ ጋር የተነሱ ነገሮችን በተመሳሳይ ሆስፒታል ጋር የተነሳውም ተመሳሳይ ሆስፒታል ለምሳሌ ይሄ ጥያቄ ክቡር ሰብሳቢ አረካ ከተማ ላይ መድረክ በሚመሩበት ጊዜ ላይ እሳቸው መልሷል። ዛሬ እኔ ልበል አረካ ላይ ዱቦ ነባር ሆስፒታል ነው ኦፍ ኮርስ፣ ግን ደግሞ አሁን ያለበት ችግር ይታወቃል። እሱንም ሪሃቢሊቴት እንዲያደርግ መዋቅሩ ስራ ወስዶ እየሰራ ነው ያለው። ተጨማሪ ሆስፒታል ግንባታም ደግሞ ቀጣይ ሳምንት ላይ በይፋ የምናስጀምረው ነው የሚሆነው። ህየሳይ አርሶ አደረ አየ በዳንጮፕ አዋይ በኪሲያፕ በመሄ ባይዝዲ በከታ ባይዝዲ ኢሚዶ ጊራይ አግናን ቀንጠተስ ነዩ ኦታ ግዴታ ካውሰን ምስኪኑ አርሶ አደር ከኪሱ እናቶች ደግሞ ከመቀነታቸው
ከብቶቻቸውን ሳይቀር ሽጠው በከፈሉት ግብር ነው ደሞዝ እየበላችሁ ያላችሁት እናንተ የመንግስት ሰራተኞች። ስለዚህ ስሩ። የማያሰራ አመራር ካለ እርሱ የሞተ ነው። ደሞዝ ለሚሰራ ሰው የሚከፈል ነው። ሳይሰሩ መብላት የለም። እድገት ሳይሰራ አይመጣም። ለአዝመራ መድረስ የሚቻለው ዘርተን ኮትኩተን ነው። ለፍተን ሰርተን ነው የሚያፈራው። እንዲሁ የሚመጣ ሲሳይ አይታሰብም። አለ እንዴ? ቡልኢና አይፊዮጌ ጎይና አይፊዮጌ ከሰግዲኮ ዘቢና አይፊዮጌ ጮ አይፈና ኦርደ ፈራቶጌ ኦርደ በቁላቶጌ ኦርደ ቦራንጎያጌኮ ኦትዲተነ ጫዋትዲ ጮይዬ ይጮ ፓርቲው ዛሬ ላይ ተግቶ በመስራት የበለጸገች ኢትዮጵያን ለነገ ትውልድ ለማስረከብ በማለም እንደሚሰራም ተገልጿል። የብልጽግና ፓርቲ ሀገራችን ኢኮኖሚያዊና ፖለቲካዊ ሉዓላዊነት የማረጋገጥ ውጥን አንግቦ እየሰራ የሚገኝ ፓርቲ ነው አሉ የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሼ። ባለፉት የለውጥ ዓመታት በሁሉም ዘርፎች የተመዘገቡ ለውጦች እንዲቀጥሉ ህዝቡ የተጣለበትን ኃላፊነት ሊወጣ እንደሚገባም ተመላክቷል። ከኪንዶ ኮይሻ ወረዳና ከበሌ ከተማ አስተዳደር ከተለያዩ ማህበራዊ መሰረቶች የተወጣጡ የህብረተሰብ ክፍሎች ለብልጽግና ፓርቲ የድጋፍ ሰልፍ አካሂደዋል። ዝርዝሩ በአለማየሁ አልቶ ይቀርባል። ከኪንዶ ኮይሻ ወረዳና ከበሌ አዋሳ ከተማ አስተዳደር የተወጣጡ የተለያዩ ማህበረሰብ ክፍሎች አጠቃላይ ህዝባዊ የብልጽግና ፓርቲ ድጋፍ ሰልፍ አካሂደዋል። የክልሉ ከፍተኛ የመንግስት ስራ ኃላፊዎች በተገኙበት በዚህ የድጋፍ ሰልፍ ላይ የተሳተፉ የአካባቢው ነዋሪዎች የዜጎች እኩልነትና ተጠቃሚነት ለማረጋገጥ የሚሰራውን ፓርቲ ለመምረጥ መዘጋጀታቸውን ገልጸዋል። ሀገራዊ አንድነት ለብልጽግና ለሰላም ብልጽግና ፓርቲ ለመምረጥ ዝግጁ ሆኜ ነው ያለሁት። ያው ኢትዮጵያ አንድነትን እንደገና ወደ ከፍታ ማማ ለማድረስ ብልጽግና እየመረጠ ነው። እየሰራም ያለ በእጁ ያለው ስራ ማሻሻል ነው እንጂ አሁን ከዚህ የበለጠ መብራት ዝርጋታ ወደ ታች አሁን መልከ ቁጥር 1 መልከ ቃሊወት ሰፈር ወደ ታች ግብርና ሰፈር ብንሄድ መብራት ዝርጋታ ሁሉ ለህዝቡ በ50% እየተሰራ ነው ያለው። ተስፋ ሰጪ ነው። ወደፊትም ያለው ተስፋ በጣም ቆንጆ ተስፋ ስላለ እሱን ለመምረጥ መሰል የድጋፍ ሰልፎች ከዚህ ቀደም በቀበሌያት ደረጃ ሲካሄዱ መቆየታቸው የተጠቆመ ሲሆን ባለፉት የለውጥ ዓመታት በሁሉም ዘርፎች እንደ አካባቢያቸው አመርቂ ውጤት መመዝገባቸው ተመላክቷል። ሰፊ ማህበራዊ መሰረት ያለው ህዝብ እየወጣና ድጋፍ ለፓርቲያችን እየገለጸ የቆየበት ሁኔታ መኖሩ የሚታወቅ ነው። ከዚህ መልስ ደግሞ ሰልፉ ደግሞ አደባባይ ላይ እንደዚሁም ደግሞ በማስ ሰው ገልጾ እንዳያችሁት ከተማውን ዞሮ ሰው እንግዲህ በግድ እናመሰግናለን ይበቃል ብለን ፀሐያማም ስለሆነ አካባቢው ብለን እንጂ ሰው ቢውል መለየት ያልፈለገ እንደሆነ እንግዲህ ያየነው ነው። ስለዚህ እኛም ደስ ብሎናል። ባለፉት የለውጥ ዓመታት ፓርቲያችን በኢኮኖሚ፣ በማህበራዊ፣ በፖለቲካ ዘርፎች በርካታ ስኬቶችን አስመዝግቧል። ብልጽግና መምረጥ የነገውን ዘመናዊት ኢትዮጵያና ወጣቶች ብሩህ ተስፋ ማረጋገጥ ነው። የኢትዮጵያ ክብር ከፍ ለማድረግ የባህር በር አማራጮቹን በማስፋትና ሁለንተናዊ ብልጽግና እውን ለማድረግ የተጀመረው ጉዞ በተጠናከረ መሰረት ላይ ለማስቀጠል ብልጽግና ፓርቲን ይምረጡ። የብልጽግና ፓርቲ ሰላምን ለማጽናት የሰራው ስራ ትልቅ ነው ያሉት በመርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋሌ ቦሼ የሀገራችን ኢኮኖሚያዊና ፖለቲካዊ ሉዓላዊነት ለማረጋገጥ የሚሰራውን መንግስት ህዝቡ በድምፁ እንዲያጸና አሳስበዋል። ላለፉት 7 ዓመታት ተከታታይ ኢኮኖሚ እድገትን አረጋግጣለች። ይህንን በተሻለ ሁኔታ ለማሳደግ ለማስቀጠል ድንበሯን፣ ክብሯን፣ ኢኮኖሚያዊ ሉዓላዊነቷን ለማስቀጠል ኃላፊነት ሊሰማ የሚችለው ፖሊሲ ሊያወጣ የሚችለው ህግን ማሻሻል የሚችለው የህዝብን ይሁንታ በተሟላ መንገድ ማግኘት የሚችለው ብልጽግና ፓርቲ መምረጥ ምርጫችን ይሁን።
የብልጽግና ፓርቲ የሚመራው መንግስት በመደመር እሳቤ ሀገርን የሚያሻግር ውጥን ያለው ስለመሆኑ ከህዝቡ ጋር ወደ መግባባት መደረሱን በማመላከት የተጀማመሩ የልማት ስራዎች እንዲጠናቀቁ ፓርቲው የዜጎችን ድምጽ ይሻል ነው የተባለው። የኑሮ ጥራት የሚያሻሽል የኮሪደር ልማት ስራዎችን፣ ዘመናዊ ትምህርት በተጨማሪ እኛም እንደ ከተማችን በተለይ የበሬ መጀመሪያ ደረጃ ሆስፒታል ወይስ ደረጃ ለማሻሻል እንዲሁም ዲጂታል ኢኮኖሚ ትልሞቻችን በላቀ ጥራት እናስቀጥላለን። በሰው ተኮር ልማት ተግባራትን ለከተማችን አዲስ ገጽታ ለዜጎቻችን ደግሞ ምቹ የኑሮ አካባቢያችን ለመፍጠር እንሰራለን። እዚሁ በአቅራቢያችን በርካታ ስራዎች አሉ። እንደዚሁም በግብርና በኩልም የስንዴ ልማት ስራን ብንመለከት የመስኖ ስንዴ በጋ ላይ መተን ሰው ውሃ ገብ አካባቢዎች እዚህ ዙሪያ ባሉ ቀበሌዎች ቦርቆሼ ላይ፣ ሞልትቾ ላይ፣ ፍንጫዋ ላይ ሰው በኩንታል እየሰፈረ ስንዴ ይዞ ቤቱ ገብቷል። ይሄ የብልጽግና ፓርቲ ትሩፋቶች ናቸው። በጋ ላይ ስንዴ ማምረት ያውም ደግሞ በቆላ ላይ አይታሰብም ነበረ። አዲስ ቴክኖሎጂን በማምጣት አካባቢን ተስማሚ ቴክኖሎጂ በማምጣቱ ሰው የበጋ መስኖን ለምዷል። አሁን ጠብታ ውሃ እንዳይበላሽ አድርጓል። በግብርናው ትራንስፎርሜሽን በኩል ከብር ተላቀው ሰው ማሽን ላይ እየተረባረበ ነው ያለው፣ በትራክተር እያረሰ ነው ያለው። አጠቃላይ የወላይታ ዞን ፍርድ ቤቶች ፕሬዝዳንቶች የወላይታ ልማት ማህበር ለሚያከናውናቸው የተለያዩ የልማት ስራዎች የሚያግዝ የገንዘብ ድጋፍ አደረጉ። ልማት ማህበሩን መደገፍ ከራስ ለራስ ስለሆነ መሰል ድጋፎችን አጠናክረው እንደሚቀጥሉም ገልጸዋል። ይህ ድጋፍ የተቋሙን የውስጥ ገቢ በማጠናከር የተጀመሩ የልማት ስራዎችን ለማሳለጥ ይረዳል ያለው ደግሞ የወላይታ ልማት ማህበር ነው። ዳግም አዴቦ ተጨማሪ ይዞበታል። የወላይታ ዞን ከፍተኛ ፍርድ ቤትና በስር መዋቅሮች ያሉ የከተማና ወረዳ ፍርድ ቤት ፕሬዝዳንቶች የወላይታ ልማት ማህበርን መደገፍ ከራስ ለራስ ነው በሚል እሳቤ ልማት ማህበሩ እያከናወናቸው ለሚገኘው ታላላቅ ፕሮጀክቶች የገንዘብ ድጋፍ አድርገዋል። ይህንን ተቋም ስንደግፍ የወላይታን ተማሪዎችን ነው የምንደግፋቸው። ይህንን ተቋም ስንደግፍ የወላይታን አርሶ አደርን ነው የምንደግፈው። የወላይታን ድጋፍ የሚሻቸው የኢኮኖሚ ዝቅ ያላቸውን አካላቶችን ከፍ የምናደርግበትን ነገር ነው የምናስበው እና ወላይታ ልማት ማህበርን ስናስብ መንገዶችን እናስባለን። ልዩ ልዩ የልማት ፕሮጀክቶችን ነው የምናስባቸው። እንደ ታዛቢ የምንመለከት ሰዎች አይደለንም። እኛም እንደ ባለድርሻ አካል እንዲሁም ደግሞ የልማት ማህበሩ እንደሚመለከተን ሰዎች ለወላይታ ልማት ማህበር የበኩላችንን አስተዋጽኦ ለማድረግ ነው እዚህ ቦታ የተገኘ ነው። ሌሎች የመንግስትና የግል ተቋማትን ጨምሮ መላው የወላይታ ህዝብ መሰል ድጋፎችን ቢያደርግ ልማት ማህበሩ የተለማቸው የልማት ስራዎች እውን እንደሚሆኑም ተገልጸዋል። ሁሉም ሰው፣ ሁሉም ተቋማት፣ ግለሰቦች በራስ ተነሳሽነት ወላይታ ልማት ማህበር ያቀረበው ጥሪ አለ። የተለያዩ ቻሌንጆች አሉ። ሁሉም የአቅሙን ያክል ቢሳተፍ ከፍ ያለ ድጋፍ ነው ለዚህ ተቋም። ስለዚህ ተቋማት፣ ግለሰቦች፣ በየደረጃው ያሉ ሰዎችና ግለሰቦች የአቅማቸውን ያክል ድጋፍ እንዲያደርጉ እላለሁ። የመንግስት መስሪያ ቤት ሰራተኞችም ሆኑ የግል መስሪያ ቤት ሰራተኞች በጋራ ተሰባስበው በእንደዚህ አይነት መልክ አሁን ወላይታ ልማት ማህበር የጀመራቸውን ኢኒሼቲቮችን ከግብ ለማድረስ ሁሉም የበኩሉን አስተዋጽኦ እንዲያደርግ በዚህ አጋጣሚ ጥሪዬን አቀርባለሁ። የወላይታ ልማት ማህበር ባለፉት ጥቂት ወራት ውስጥ የሪፎርም ስራዎችን ሲያከናውን ቆይቷል። በተለይ የተቋሙን የውስጥ ገቢ ለማጠናከር የተጀመረው ልዩ የገቢ ማሰባሰቢያ መርሃ ግብር ውጤት እያመጣ እንዳለ የተናገሩት የልማት ማህበሩ ዋና ስራ አስፈጻሚ ዶክተር አበባየው ቱራ ይህ ድጋፍ ለተሻለ ስራ የሚያነሳሳ ነው ብለዋል። ወላይታ ህዝብ 4 የሊቃ ትምህርት ቤቶች ባለቤት ነው ማለት ነው። ስለዚህ እነዚህ ሊቃ ትምህርት ቤቶች ውስጣዊ አቅማቸውን ማሳደግ የጊዜ የማይሰጠው ጉዳይ ሆኖ አግኝተናል። ስለዚህ በቅርብ ጊዜ እንደውም ዘመናዊ ኮምፒውተር እንኳን በአግባቡ ያልተሟላላቸው ትምህርት ቤቶች ሆኖ በማግኘታችን ከዚህ ልዩ ገቢ ንቅናቄ በተለይም ደግሞ በሶሻል ሚዲያ በተጀመረው ቻሌንጅ ብቻ በተሰበሰበው ገንዘብ ከ70 ኮምፒውተሮች በላይ ገዝተን አቅርበን አሁን ለፈተና የተዘጋጀ ትምህርት ቤት ሆኗል። የተጀመረውን ህንጻ ጎብኝተው በጣም ደስተኛ ሆነው በቀጣይነትም
ተቋሙን አላማውን ለማገዝ ለሌሎችም ጭምር አምባሳደር ለመሆን ተዘጋጅተው የሄዱበትና እኛንም ደግሞ በጣም ያኮሩበት አጋጣሚ ነው። በጣም ደስተኛ ሆነን ነው የተቀበልናቸው። በዚህ መነሻ ደግሞ ብዙ ውጤት እንጠብቃለን፣ እኛም እንነሳሳለን። ህዝብ ከጎናችን መሆኑን ያረጋገጥንበት ስለሆነ የበለጠ እንድንሰራ የሚያነሳሳ አጋጣሚ ነው። ዶክተር አበባየው መሰል ድጋፎች ተጠናክረው እንዲቀጥሉም ጥሪ አቅርበዋል። በተለይ ደግሞ ልማት ሲነሳ እጁን አጥፎ የሚቀመጥ ህዝብ አይደለም። በሚችለው ሁሉ ዛሬ አይደለም የዛሬ በመቶዎች ዓመታት ታሪክ ውስጥ የወላይታ ህዝብ በልማት ጉዳይ ወደ ኋላ የሚል ህዝብ አይደለም። ስለዚህ ይሄ ወላይታ ልማት ማህበር ደግሞ የወላይታ ህዝብ ነው። ተቋማት አሉ፣ በከተማ ግለሰቦች አሉ፣ አቅም ያላቸው ኢቭን ሃይማኖት ተቋማትም ጭምር ልማቱን በመደገፍ ከወላይታ ልማት ማህበር ከወላይታ ህዝብ ጎን መቆም ይችላሉና የዛሬው ለዛ ማረጋገጫ ነው። ይሄ ገና እንጠብቃለን፣ በጣም ብዙ እንጠብቃለን። እኛ በየደጋፊዎቻችን ስም መሰየም እንፈልጋለን። ባደረጉት አሻራ ልክ በወላይታ ልማት ማህበር ውስጥ አሻራ እንዲኖራቸው እንፈልጋለን። ስለዚህ ህንጻ ባለ 9 ወለል ህንጻ አለ። ህዝቡ ተሰባስቦ በአንድ ቀን በአንድ ሳምንት ውስጥ አንድ ወለል መጨረስ ይችላል። ከዚህ በኋላ 7 ዓመት የቆመውን ህንጻ በ7 ቀን መጨረስ ይችላል። አቅም አለው ህዝቡ ከተሰባሰበ በቁጭት ከተነሳሳ። ይሄ በዚህ ህንጻ ብቻ አያበቃም። እንደው የተጀመረ ስለሆነ ነው እንጂ ማስፋት እንፈልጋለን። የልማት ታሪክ መስራት እንፈልጋለን። ስለዚህ ህዝቡ ከኛ ጎን እንዲቆም ድጋሚም ጥሪ እናቀርባለን። የወላይታ ልማት ማህበርን ወደሚገባው ከፍታ ለማድረስ የተጀመረው የሪፎርም ስራ ተጠናክሮ እንደሚቀጥልም ተመላክቷል። አካል ጉዳተኞች ዘመኑ የደረሰበትን ቴክኖሎጂ በመጠቀም ውጤታማ እንዲሆኑ ለማድረግ ከተለያዩ አካላት ጋር በቅንጅት የሚሰራው ስራ ተጠናክሮ እንደሚቀጥል የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ አስታወቀ። ኢሲዲዲ የተባለ መንግስታዊ ያልሆነ ተቋም ከኢትዮ ቴሌኮም ጋር በመተባበር ያዘጋጀውን አካል ጉዳተኞች ለተለያዩ አገልግሎቶች የሚጠቀሙበትን የ6768 ነጻ የስልክ መስመር ተደራሽ ማድረጉን አስታውቋል። ይህ ነጻ የስልክ መስመር አካል ጉዳተኞች ማንኛውንም መረጃ ሳይቸገሩ እንዲያገኙ የሚያስችል መሆኑን የደቡብ ኢትዮጵያ ክልል አካል ጉዳተኞች ማህበራት ፕሬዝዳንት አቶ ደነቀ ዳጮ ገልጸዋል። ትዕግስት ክፍሌ ላሰናዳችው ዘገባ መስከረም ጌታቸው። መንግስትና የተለያዩ ተቋማት ለአካል ጉዳተኞች ልዩ ትኩረት በመስጠት አካታችነትን ለማረጋገጥ እየሰሩ ይገኛሉ። አካል ጉዳተኞች ዘመኑ የደረሰበትን ቴክኖሎጂ በመጠቀም ውጤታማ እንዲሆኑም ከተለያዩ አጋር ድርጅቶች ጋር እየተሰራ መሆኑን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ኦቴነሽ ኤልያስ ተናግረዋል። በዋናነት አካል ጉዳተኞችን ማዕከል ባደረገ የተለያዩ ድጋፎችን እያደረገ የሚገኝ ድርጅት ነው። በተለይም ደግሞ የመስራት ፍላጎት እያላቸው የመስራት አቅም ላነሳቸው ድጋፎችን ከተቋማችን ጋር በመሆን በክህሎታቸው እንዲሰሩ ስልጠና እየሰጣቸው አሁን ላይ በተግባር ላይ ያሉ የአካል ጉዳተኞች ቁጥር በጣም ሰፊ ነው። ይሄንን ለማድረግ በዋናነት ከመንግስት ጎን ለመቆምም አንድም ሰርተውም እንዲለወጡ ከማድረግ አንጻር ኃላፊነቱን እየተወጣ ያለ ተቋም ነው። አካል ጉዳተኞች ማንኛውንም አይነት መረጃ ማግኘት የሚችል ሲሆን ይሄንን በመገንዘብ ደግሞ በትንሹም በዲጂታል ስልኮች በሁሉም ይሄንን በመስመር በመጠቀም መረጃ ማግኘት የምትችሉ መሆኑን፣ ሌላው ደግሞ እዚህ የተገኛችሁ በእናንተ በኩል ደግሞ ለሁሉም ተደራሽ የሚሆንበት መሆኑን ተገንዝባችሁ ለሁሉም መረጃ በዙሪያችን የምትገኙም እዚህ ድንኳን ውስጥ የምትገኙም አካላት ሁላችሁም ይሄንን የስልክ መስመር መጠቀም እንደሚችሉ ደግሞ አናውንስ በማድረግ በማስተዋወቅ
ኃላፊነታችሁን እንድትወጡ ይላሉ። የኢትዮጵያ አካል ጉዳተኞች ልማት ድርጅት ኢሲዲዲ ላለፉት 20 ዓመታት በወላይታ ዞን ውስጥ ከመንግስትና ከባለድርሻ አካላት ጋር በመሆን ዘርፈ ብዙ ስራዎችን ሲሰራ ቆይቷል። ማህበሩ ዛሬ ላይ አካል ጉዳተኞች ማንኛውንም መረጃ ሳይቸገሩ እንዲያገኙ በማሰብ ነጻ የስልክ መስመር ተደራሽ ማድረጉን የደቡብ ኢትዮጵያ ክልል የአካል ጉዳተኞች ማህበር ፕሬዝዳንት አቶ ደመቀ ዳጮም ተናግረዋል። ሁል ጊዜም ካጠገባችን የማይጠፋ ሁል ጊዜም ስንጠራቸው አለን የሚሉ ታላቅ ድርጅት ናቸውና በድጋሜ በወላይታ ዞን በደቡብ ኢትዮጵያ ክልል የአካል ጉዳተኞች ማህበራት በሁሉም የክልሉ አካል ጉዳተኞች ማህበራት ስም ማመስገን ፈልጋለሁ። ይሄን ፕሮግራም የምታዳምጡ ጉዳት አልባ ሰዎችም ይሄን መረጃ በማግኘት ስለ አካል ጉዳተኞች ከመቼውም የተሻለ መረጃ እንዲኖራችሁ ይሄን መስመር እንድትጠቀሙ የሚለውን ለሁሉም የማህበረሰብ ክፍሎች ለሁሉም የህብረተሰብ ክፍሎች እያስተላለፍን ቀጣይም ቢሆን ለነበረን ጊዜ እያመሰገንኩኝ ሁሌም ቢሆን የኢሲዲዲ እንዳይለየን። ድርጅቱ ከኢትዮ ቴሌኮም ጋር በመተባበር ተደራሽ ያደረገው 6768 ነጻ የስልክ መስመር አካል ጉዳተኞች በሁሉም ቋንቋዎች ጠቃሚ መረጃዎችን ሳይቸገሩ እንዲያገኙ የሚያስችል መሆኑን የኢትዮጵያ አካል ጉዳተኞች ልማት ድርጅት ፕሮጀክት ኦፊሰር ወይዘሮ ሀና በቀለም ገልጸዋል። ለእድሎች ቅርብ እንዲሆን እድሎችን እንዲጠቀም ነው ዋናው ዓላማ ምንጭ የተመሰረተው ማለት ነው። ስለዚህ ምንጭን እንድትጠቀሙ እናሳስባለን። እንደተባለው በመጀመሪያ የተጀመረው በድምጽ ብቻ ነበረ፣ በአማርኛ ቋንቋ ብቻ ነበር የተጀመረው። አሁን ላይ ግን ሁሉም ሰው ሁሉም ክልል ላይ ያለ ሰው እንዲጠቀም ቋንቋዎችን መጨመር ይኖርብናል። ስለዚህ ሁለተኛ በኦሮምኛ ቋንቋ ጀምረናል። እንደተባለው ቀጣይ ጊዜያት ላይ የተለያዩ ቋንቋዎችን በማካተት ሁሉም ሰው በቋንቋው እንዲጠቀም መረጃን እንዲያገኝ ለማድረግ ጥረት እያደረግን እንገኛለን። ዛሬ ላይ የቀረበው ነጻ የስልክ መስመር በርካታ አገልግሎቶችን ለመጠቀም የሚያግዝ ነው ያሉት የድጋፉ ተጠቃሚ አካል ጉዳተኞች ድጋፍ ላደረገው ድርጅት ምስጋና አቅርበዋል። ለአካል ጉዳተኞችም ሆነ አካል ጉዳተኞች ያልሆኑት አንድ ስቴፕ ወደ ላይ ከፍ የሚያደርግ ነው ካለንበት። ያ ማለት ምንድነው? አሁን የተለያዩ ነጻ መስመሮች አሉ ህብረተሰቡ የሚጠቀማቸው። ይሄን ደግሞ በመቀጠል ደግሞ በእኛ አካል ጉዳተኞች ደግሞ ይሄ መምጣቱ በጣም ያስመሰግን ነገር ስለሆነ የተባበሩት በዚህ ጥረት ያደረጉ ሰዎችን ከልብ ማመስገን ፈልጋለሁ። በጣም ደስ ብሎኛል። ዛሬ ባስጀመረው ፕሮግራም ላይ ከዚህ በፊት ስለዚህ ስለ 6768 በሚለው አላቆም ነበረ። ያው ባስተላለፉት መልእክት በ6768 ላይ በመደወል ስለ አካል ጉዳተኞች ተደራሽነትም ብዙ ነገር ስለ አካል ጉዳተኞች ያካተተ መልእክቶች እዛ ያዘሉ መልእክቶች አሉበት በውስጡ። እሱም ፕሮግራም ሲያሰራጩ ያው በረቱ ተካፋይ ነኝ። በጣም ትልቅ ጥቅም አለው። ምልክት ቋንቋ ቪዲዮ ብቻ የለውም እንጂ ሌሎች ስልክ ጥሪ መቀበል እኛ መስማት የተሳናቸው ትንሽ እንቸገራለን። ለወደፊት ደግሞ በቪዲዮ ምልክት ቋንቋ ቢጨመር ጥሩ ነው ብዬ አስባለሁ።